ዛሬ የመጣሁት ለሞቀስ ነው። በጣም ከልብ ይቅርታ ጠይቃለሁ ይሄን በማለቴ። ግን አዳምጡኝ እስከምጨርስ። ማንንም ሰፖርት አላረገኝም። እንደ መንግስትም ሰፖርት አልተደረኩም። ምንም ነገር ሰፖርት የተደረኩት ነገር የለም። ሀገሬን ያስተዋወቅኩት ቢቻል በጣም ሰፖርት መደረግ የነበረበት ጉዳይ ነበረ። ግን ኢትስ ኦኬ። እኔ አሁንም ገንዘብም ጥያቄ የለብኝም። የምንም እኔ ራሴን ችዬ መሄድ የምችል ሰው ነኝ። ኢትስ ኦኬ። ከሳምንታት በፊት በታንዛኒያ በተካሄደው የ25 የዚኮሞ አፍሪካ አዋርድ ላይ ተሳትፋ በሁለት የተለያዩ ሽልማቶች ማለትም የአመቱ ምርጥ ሴት ድምፃዊና ምርጥ የስራ አፈጻጸም በማሳየት የተመረጠች አርቲስት ሆና 2 ሽልማቶችን ተሸልማ ነበር። ታዲያ በታንዛኒያ መድረክ ላይ ወጥታ ሽልማቶቿን ስትቀበል የኢትዮጵያን ሰንደቅ ለብሳ የኢትዮጵያን ስም ከፍ አድርጋ በመጥራት ሀገሯን ያስከበረችና ያስኮራች አርቲስት ስለመሆኗ የማይካድ ሀቅ ነው። ቬሮኒካ አዳነ እንዲህ ያለውን ገድል ፈጽማ ወደ ሀገር ቤት ስትመለስ በመንግስት ዘንድ ትልቅ አቀባበል ይጠብቃታል ተብሎ የተጠበቀ ቢሆንም ያ ሳይሆን ቀርቷል። ቬሮኒካን እጅግ ቁጥራቸው ጥቂት የሆኑ ወዳጆቿና ቤተሰቦቿ ናቸው አየር መንገድ ድረስ ሄደው ባንዲራ አልብሰው እንኳን ደሳለሽ እንኳን በደህና መጣሽልን ብለው አድንቀው አጨብጭበው የተቀበሏት። ይህ መሆኑ ታዲያ በቬሮኒካ ልብ ውስጥም ሆነ በሙያው ላሉ ድምፃውያን ትልቅ ቅሬታን ፈጥሯል። አንዲት አርቲስት ከሀገሯ ወጥታ እንዲህ ባለ መልኩ የሀገሯን ሰንደቅ ከፍ አድርጋ አስጠርታ ስትመጣ እንደምንድን ነው በመንግስት እውቅና የማይሰጣት? በተለይ ደግሞ ከባህልና ቱሪዝም ጋር ተያይዞ የሚሰራው የመንግስት ሚኒስቴር መስሪያ ቤት ለምንድን ነው ያላደነቃት? ለምንድን ነው ያላመሰገናት? የሚል ቅሬታ በብዙዎች ዘንድ እየተሰማ ይገኛል። ይህንን ጉዳይ ተከትሎም ዛሬ በሰጠችው መግለጫ በማህበራዊ ሚዲያ ላይ በሰጠችው ይፋዊ መግለጫም ቅሬታ እንደገባት አስታውቃለች። ከዚህም ጋር ተያይዞ ደግሞ አሁን ወደፊት የሚጠብቃትንም የኦል አፍሪካን ሚውዚክ አዋርድንም በተመለከተ ብዙ ኢትዮጵያውያን እየደገፏት እንዳልሆነና በእርግጥ ይህም እየሆነ ያለው ደግሞ በተወሰኑ የቴክኒካል ችግሮች አማካኝነት እንደሆነም እየተናገረች ትገኛለች። ያም ሆኖ ግን ቬሮኒካ እጅግ በጣም ትልቅ ቅሬታ አቅርባለች። ቅሬታው ምንድን ነው? ይህንን አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን ቬሮኒካ አዳነ ቅር ያሰኛትን ጉዳይ በተመለከተና ደግሞ አሁንም ቀጣይ የሚጠብቃትን የኦል አፍሪካ ሚውዚክ አዋርድ ላይ ለማሸነፍ ድምጽ እንዲሰጣት ጥሪ ያቀረበችበትንም መልእክት ልናደርሳችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩ። ጊዜ ሚዲያን አሁንም ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና እንጠይቃለን። ክበሩልን። This award goes to the best performing female artist for the year 2025. Ladies and gentlemen, a round of applause for Veronica Adane. ድምጻዊት ቬሮኒካ አዳነ በታንዛኒያ በተካሄደው የ25 የዚኮሞ አፍሪካ አዋርድ በ4 ዘርፎች በእጩነት ቀርባ 2ቱን ታላላቅ ዋንጫዎች በማሸነፍ የኢትዮጵያን ስም በዓለም አቀፍ መድረክ ከፍ አድርጋለች። ቬሮኒካ አዳነ ያሸነፈችባቸው ዘርፎችም የአመቱ ምርጥ ሴት ድምፃዊ ወይም ደግሞ ፊሜል አርቲስት ኦፍ ደ ይር፣ በሁለተኛ ደረጃ ደግሞ ምርጥ የስራ አፈጻጸም ያሳየች ድምፃዊ ወይም ደግሞ በቤስት ፐርፎርሚንግ አርቲስት በሚል ቬሮኒካ አዳነ እነዚህን ታላላቅ ሽልማቶች በአንድ ምሽት በመውሰድ ለሀገሯ የጥበብ ዘርፍ አዲስ ክብርን አምጥታለች። በርካታ የጥበብ አፍቃሪዎችና የዘርፉ ባለሙያተኞች የሚመለከተው የመንግስት አካል ለድምፃዊቷ ተገቢውን እውቅና እንዲሰጥ ጥሪ ያቀረቡ ቢሆንም ከመንግስት ዘንድ ግን ምንም ምላሽ አልተሰጠም ነበር። ድምፃዊቷ በይፋዊ አቀባበልም ይሁን በጽሁፍ ተጠርታ በኢትዮጵያ ስም ያንን በማድረጓ ምስጋናና ክብር ሊሰጣት እንደሚገባ ተጠቁሞ ነበር። ያም ቢሆን ግን ከወዳጆቿ በስተቀር በመንግስት በኩል ጉዳዩን ከመጤፍ ቆጥሮ እናመሰግናለንም ይሁን ሌላም ነገር የተባለችው ነገር የለም። ይህ አይነቱ እውቅና ለቬሮኒካ ብርታት ከመሆኑም ባለፈ ለሚቀጥለው ተተኪ ትውልድ ትልቅ መነሳሳትና ለሙያው ክብርን እንደሚፈጥር እሙን ቢሆንም መንግስት ግን ነገሩን ችላ ብሎ አልፎታል። ኢትዮጵያን በዓለም መድረክ ስሟን ከፍ ላደረጉ የጥበብ ሰዎች ሁሉ ተገቢው ምስጋና ይገባል ያሉም ብዙዎች ናቸው። ቬሮኒካ በሌሎች ሀገሮች ላይ ስም አስጠርታ ስትመጣ ስለምን አልተመሰገነችም የሚሉ ጥያቄዎችም
በሰፊው ተነስተው ነበር። መንግስት ለኪነ ጥበብ ሰዎች የሚሰጠው እውቅና በዚህ ልክ ሊወርድ አይገባም፣ ቬሮኒካ የሄደችበት ሀገር ያስጠራችው ስሟን ሳይሆን ሀገሯን ነው ሲሉ ቅሬታቸውን ያሰሙ ብዙ ግለሰቦች ነበሩ። ይህን ተከትሎም ቬሮኒካ በበኩሏ ዛሬ ወደ ሚዲያው ብቅ ብላ ወደፊት በኦል አፍሪካ ሚውዚክ አዋርድ ላይ ከሚገጥማት ትልቅ ፉክክር ጋር ተያይዞ ከዚህ ቀደም ከነበረው ሽልማት ጋር በተያያዘም ቅሬታዋን አቅርባ አሁንም መላው ኢትዮጵያዊ ለሚቀጥለው ውድድር በምርጫ እንዲደግፋት በአጽንኦት አሳስባለች። ታዋቂዋ ድምፃዊት ቬሮኒካ አዳነ በዘንድሮ የኦል አፍሪካን ሚውዚክ አዋርድ እጩ ሆና መቅረቧን ተከትሎ ኢትዮጵያውያን ድጋፍ እንዲያደርጉላት ነው ጥሪ ያቀረበችው። ድምፃዊቷ በቪዲዮ ባስተላለፈችው መልእክት ዛሬ የመጣሁት ለመውቀስ ነው በማለት ስሜቷን የገለጸች ሲሆን በውድድሩ ላይ ከባድ ፉክክር እየገጠማት መሆኑንም አስታውቃለች። ቬሮኒካ እንደገለጸችው ከሆነ በዘርፉ ከፍተኛ ፉክክር እየተደረገ ቢሆንም በተለይ ደግሞ የማሊ ሀገር ተወዳዳሪዎች ባልና ሚስት የሆኑ ድምፃውያን ማለት ነው በሰፊ ልዩነት እየመሯት እንደሚገኙም ገልጻለች። የኔ ካታጎሪ ብቻ ነው በጣም እየተደባደብንበት ያለው ካታጎሪ ያለችው ድምፃዊቷ የማሊ ተወዳዳሪ በመንግስታቸውና በሚዲያቸው ከፍተኛ የማስተዋወቅ ስራ እየተሰራላቸው መሆኑን ጠቁማ ምንም እንኳን ትክክለኛው የድምጽ ቁጥር ባይታወቅም በማህበራዊ ሚዲያ እይታ ደረጃ ግን የማሊዎቹ ተወዳዳሪዎች ከፍተኛ ልዩነት እንዳላቸው ገልጻለች። ኢትዮጵያውያን ድምጽ ለመስጠት ሲሞክሩ እየገጠማቸው ስላለው የቴክኒክ ችግር መፍትሄ ያቀረበችው ቬሮኒካ ስልክ ቁጥር ሲያስገቡ የኢትዮጵያን መለያ ኮድ ማለትም +251 በመጠቀም መሆን እንዳለበትም አሳስባለች። እንዲሁም በአንድ ኢሜይል እምቢ ካለ በሌላ ኢሜይል በመሞከር ድጋፋቸውን እንዲቀጥሉም አበክራ ጠይቃለች። ይህ እድል ለሀገር ገጽታ ግንባታ ወሳኝ በመሆኑ ልናጣው አይገባም በማለት መልእክቷን በጠንካራው አስተላልፋለች። ድምፃዊቷ አያይዛም ከዚህ ቀደም በዚኮማ አዋርድ ላይ ስትሳተፍ ከመንግስትም ሆነ ከሌላ አካል ምንም አይነት ድጋፍ ምንም አይነት የገንዘብ ድጋፍ እንዳልተደረገላትና ወጪዋን ሙሉ በሙሉ በግሏ እንደሸፈነች በቅሬታ መልክ ገልጻለች። ሆኖም ይህንን ሁሉ የምታደርገው አገሯን ለማስተዋወቅ እንደሆነ በመጥቀስ አሁን በቀረበው የ5 ቀናት ጊዜ ውስጥ አድናቂዎቿን በንቃት ድምፅ እንዲሰጧት ተማጽናቸዋለች። አሸነፍኩም አላሸነፍኩም እዛ የምሄደው ለሽልማቱ ብቻ አይደለም፣ ለኢትዮጵያ ሕዝብ የማቀርበው ትልቅ ሰርፕራይዝ አለኝ ያለችው ቬሮኒካ ውድድሩ ኢትዮጵያን አርቲስቶች በዓለም አቀፍ መድረክ እንዲታወቁ ትልቅ እድል የሚፈጠር መሆኑንም አጽንኦት ሰጥታ ተናግራለች። ዛሬ የመጣሁት ለመውቀስ ነው። በጣም ከልቤ ይቅርታ ጠይቃለሁ ይሄን በማለቴ፣ ግን አዳምጡኝ እስከ መጨረሻው። የመጀመሪያው ነገር ቴንኪዩ፣ ከወቀሰው በፊት ቴንኪዩ ማለት ፈልጋለሁ። ዚኮማ አዋርድ ላይ ቮት ስላደረጋችሁኝ ከልብ አመሰግናለሁ። ከዛ ውጪ አፍሪማ ላይ በጣም ሰፊ ልዩነት ነው ያለው። በጣም የሚገርማችሁ ሁሉም ላይ ብትሄዱ ማለት ነው ላይክ በጣም ትልቁ ቮት በእያንዳንዱ ካታጎሪ ላይ ስትገቡ በጣም ትልቁ ቮት 50,000 ወይ 60,000 ነው በጣም ትልቁ የሚባለው። ከዛ ውጪ 10,000 ወይ 5,000 ምናምን ናቸው። ሶ የኔ ካታጎሪ ብቻ ነው በጣም እየተደባደብን ያለ ነው። የኔ ካታጎሪ ላይ ብቻ ነው። የኔ ካታጎሪ ላይ በአንደኝነት ደረጃ እየመሩኝ ያሉት የማሊ ሀገር ዘፋኞች ናቸው፣ ባልና ሚስቶች ናቸው። እነዚህ ልጆች በጣም ላይክ በሰፊ ልዩነት ነው እየመሩኝ ያሉት። እስከማውቀው 300 ምናምን ሺህ ገብቻለሁ እኔ። የነሱ 700 ሺህ ምናምን ቢሆን ነው። ግን እይታው ነው ስቲል የቮቱ ቁጥር አይደለም። እሱን አናውቀውም፣ የሚያውቁት ውስጥ ያሉት ናቸው። በእይታ ደረጃ ግን ወይ ኢትዮጵያኖች የነሱን ገብታ አይቶ ይሆናል አይሮ ነው ብቻ ማን እየመራ እንደሆነ እሱን አናውቅም። ግን በእይታ ደረጃ እነሱ ነው በጣም እየመሩኝ ያሉት ማለት ነው። እና የማሊ ሀገር ሰዎች በጣም ነው ፕሮሞሽን እየተሰራላቸው ያለው በየሚዲያው። ምክንያቱም ይሄ ኦፖርቹኒቲ አይገኝም። ኦል አፍሪካ ሚውዚክ ነው፣ አፍሪማ ነው፣ በጣም ትልቅ ስቴጅ ነው ማለት ይሄን እድል ማጣት ያለብን አይመስለኝም። አይኖ አይሰራም፣ እረዳችኋለሁ። ግን ስትጀምሩ +251 የመደመር ምልክት 251 ብላችሁ ቁጥራችሁን ስታስገቡ እንደዛ አስገቡት። 09 ስትሉት አይሰራም። ወይም የውጭ ሀገር ከኢትዮጵያ ውጭ ያላችሁ ደግሞ ከሆነ 00 ብላችሁ ስትጀምሩት አይሰራም። አንደኛ። ሁለተኛ ደግሞ በአዲስ ኢሜል ሞክሩ። መጀመሪያ በሞከራችሁት ኢሜል እምቢ ካላችሁ በሌላ አዲስ ኢሜል ሞክሩ። ይሄ ቮት ማድረጋችን ግዴታ ነው ማለት አይታችኋል እኮ እኔ ቬሮኒካ አላልኩም፣ ወጥቼ ኢትዮጵያ ነው ብዬ አይደል ያስተዋወቅኩት። በጣም ትልቅ ኦፖርቹኒቲ ነው። ኢትዮጵያን አርቲስቶች ለምንድን ነው ኢንተርናሽናል አርቲስት የማይሆኑት ለን ከመጠየቃችን በፊት እኛ ደግሞ እንደ አድማጭና እንደ ተመልካች ምን ሰፖርት አድርገናል ብለን ደግሞ ራሳችንን መጠየቅ አለብን። ነው በጣም አድካሚ ነው። ግን እኔ የምትወዱኝ ኦኬ፣ አሁን እኔ የምጠይቃችሁ ለምትወዱኝ ከመጀመሪያው ጀምሮ ከጎኔ ለነበራችሁት ብቻ ነው። ገባችሁ? ፕሊዝ ቮት አድርጉ። አሁን የቀረን ኦልሞስት 5 ቀን ነው 4 ቀን ነው። እኔ ደግሞ በጣም ትልቅ ነገር ይዤ መጥቻለሁ። ላይክ እኔ አዋርድ ለመውሰድ ብቻ አይደለም ሄደው
ባላሸነፍ እኔ አይስወር ምንም አይመስለኝም። የምሄደው ሌላ በጣም ትልቅ ጉዳይ አለኝ። በጣም ትልቅ የማሳካው ነገር አለ። ከዚህ በፊት ኢትዮጵያ አድርገው ማታውቀው በጣም ትልቅ ነገር አለ። ሰርፕራይዝ አለ ብያችኋለሁ አይደለ? ሶ እኔ እሱን ለእናንተ ስጦታ ሲዝላችሁ you have to vote for me። ሶ ገብታችሁ ቮት አድርጉ ፕሊዝ ፕሊዝ ፕሊዝ። ሌላው ዚኮም አዋርድ ላይ ሲሄድ ማንም ሰፖርት አላረገኝም። እንደ መንግስትም ሰፖርት አልተደረኩም። ምንም ነገር ሰፖርት የተደረኩት ነገር የለም። ሴኔን ቲኬት የከፈልኩት አንዳንዱን ወጪዎች ራሴ ነው። ከዛም ተከፍሎኝ አይደለም ግን ሂጄ ግን ኢትዮጵያን አስጠርቼ ነው የመጣሁት። ከራሴ ነው ወጪ እያወጣው። በጣም ውድ ነው ታውቁታላችሁ። ምን ሁሉ ወጪ አውጥቼ ስመለስ ግን ኢትዮጵያን ያስተዋወቅኩት ሀገሬን ያስተዋወቅኩት። ቢቻል በጣም ሰፖርት መደረግ የነበረበት ጉዳይ ነበረ ግን ኢትስ ኦኬ። እኔ አሁንም ገንዘብም ጥያቄ የለብኝም። የምንም እኔ ራሴን ችዬ መሄድ የምችል ሰው ነኝ። ኢትስ ኦኬ። ግን አሁን መጠየቃችሁ እናንተ መጠየቅ እችላለሁ ወዳጆቼ ስለሆናችሁ። ሶ ቮት አድርጉኝ፣ ቮት አድርጉ ፕሊዝ። ገብታችሁ ቮት አድርጉ። ሌላ ደግሞ ቲክቶክ ላይ ብዙም እንዳድሩ ቪዲዮ ምናምን ስለማለቅ ነው መሰለኝ አይ ቲንክ ብዙም እየታየ አይደለም። ኮፒ ሊንክ ሼር አድርጉ ነው የሚባለው። ኮፒ ሊንክ ሼር አድርጉ። ላይክ ይሄ እንዴት ነው እንትኑ ቲክቶክ እንዲስተካከል። ሶ እሱን አድርጉልኝ። ቮት ማድረጋችሁን አትርሱ። ኢንስታግራም ባዮ ላይ ገብታችሁ በቃ እግዚአብሔር ያለው ነው የሚሆነው። ቻው። ቮት ላረጋችሁ ግን ቴንክ ዩ ሶ ማች። እሺ በጣም ነው የምወዳችሁ። ባይ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን አጠር ያለ መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። ክበሩልን።